ስጋ ነፍስና መንፈስ ሶስቱን ያስታረቀ ሰው ያ ሰው ጤነኛ ነው እንላለን ማለት ነው። ራስን የማጥፋት ሊሆን ይችላል ሌሎችንም ሰዎች ሃርም ማድረግ የሚችል ከሆነ አንዱን ክራይቴሪያ ያሟላል ማለት ነው። ምግብን በጾም ተቋቁመን አለመብላት ከቻለን ያኛውን ነገር ደግሞ ገዳማውያን አባቶቻችን ትህትና ዋና ሀብታቸው ነው። የሰው ልጅ አእምሮ ከከዋክብት ረቂቅነት ይልቅ የጠለቀ ከባህር ስፋት ይልቅ የሰፋ የእግዚአብሔር የጥበብ አሻራ ያረፈበት ታላቅ ቤተ መቅደስ ነው። ይህ ቤተ መቅደስ የሐሳብ መፍለቂያ፣ የትዝታ ማከማቻ፣ የፍቅርና የደስታ ማደሪያ ነው። ሰው ማሰብ ሲጀምር ዓለምን ይገዛል። ማለም ሲጀምር ደግሞ ከምድር የስበት ሕግ በላይ ይነጥቃል። ነገር ግን ይህ ብርሃን የመላበት ቤተ መቅደስ ሁል ጊዜ ሰላም አይሆንም። አንዳንዴ በማይታይ ምክንያት ይህ ታላቅ መቅደስ በጭጋግ ይወረሳል፣ በጽልመት ደመና ይከበባል፣ የሐሳብ ማዕበሉም ይበረታበታል። ባለሙያዎቹም እንዲህ ያለውን ስቃይ የአእምሮ ጤና መታወክ ይሉታል። እንግዲህ በሳይንሱ የአእምሮ ጤና የተለያዩ ሰዎች የተለያዩ ስኮላሮች የተለያየ አይነት ዲፊኒሽን ሰጥተውታል ማለት ነው። በተለይ ደግሞ ያው ወርልድ ሄልዝ ኦርጋናይዜሽን የሚሰጠው ዲፊኒሽን ሞር ተቀባይነት አለው ማለት ነው። ሶ እንደ ዓለም ጤና ድርጅት አገላለጽ የአእምሮ ጤና ማለት ይሄ በህይወት የሚመጡ ስትረሶችን ኮፕ የማድረግ የሚያጋጥሙንን ኢሞሽናል ኦር ሳይኮሎጂካል የሆኑ ችግሮችን በአግባቡ የመቋቋም ሁኔታ ይሄ የአእምሮ ጤናን ይገልጻል ማለት ነው። ሶ አንድ ሰው አእምሮ ጤነኛ ነው የሚባለው እነዚህን ነገሮች ሲያሟላ ነው። በህይወቱ የሚያጋጥሙትን ችግሮች መወጣት ሲችል፣ አስጨናቂ የሆኑ ችግሮችን ማለት ነው። እንዲሁም ደግሞ ከማህበረሰቡ ጋር ያለውን ግንኙነት የተስተካከለ ሲሆን፣ በቤተ ክርስቲያን ስንሄድ ደግሞ አንድ ሰው ጤነኛ ነው ብለን ዲፋይን ልናደርግ የምንችለው ሰው ስንል በዋናነት የሶስት ነገሮች ውቅር ነው። በተለይ በምስራቅና እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የሰው ልጅ ከሶስት ነገሮች ነው የተዋቀረ ተብሎ የሚታመነው ማለት ነው። የመጀመሪያው ያው ስጋ ነው። ስጋ ነፍስና መንፈስ ሶስቱን ያስታረቀ ሰው ያ ሰው ጤነኛ ነው እንላለን ማለት ነው። እንግዲህ ስጋ ስንል በውስጡ አራት ባህሪያት ይኖሩታል አይደለ? ውሃነት ይኖራል፣ ንፋስነት፣ እሳትነትና መሬትነት ይኖራል። ሶ አንዱን ከአንዱ እያስማማ እያስተባበረ የሚኖር ሰው እንዲሁም ደግሞ ነፍስም የራሷ የሆኑ ሶስት ባህሪያት አሉት። እነሱንም ፕላስ ደግሞ መንፈሳዊ ህይወቱ የተስተካከለ ሲሆን መንፈሱ የተረጋጋ መንፈሱ ከመንፈስ ቅዱስ ጋር ኮኔክት ያደረገ ሲሆን ያ ሰው እንግዲህ ጤነኛ ነው ልንለው እንችላለን ማለት ነው። የአእምሮ ጤና መታወክ ማለት ደካማነት አይደለም፣ እምነት ማጣትም አይደለም። ይልቁንም አንድ ክቡር ዕቃ በመውደቁ ምክንያት እንደሚሰነጠቅ ሁሉ አእምሮም በሕይወት ውጣ ውረድ በስነ ሕይወታዊ ለውጥ ወይንም በስሜት መጎዳት ምክንያት የሚደርስበት ስውር ስብራት ነው። ያ በደስታ የሚፍለቀለቀው ሰው በውስጡ የጭንቀት ሾህ ሊወጋው ይችላል። ያ ብዙ የሚሰራው ሰው በድብርት ጨለማ ውስጥ ሊዋጥ ይችላል። ብዙ ጊዜ በማህበረሰቡ ዘንድ ወይም ደግሞ በሕክምናው ዙሪያ የሌለ ሰውና በሕክምናው ዙሪያ ያለ ሰው የአእምሮ ጤናን በተለያየ መንገድ ነው ዲፋይን የሚያደርገው። እንግዲህ መንገድ ላይ ስንሄድ አንድ ሰው ያመዋል፣ አንድ ሰው እንዲህ ነው ብለን የምንሰጣቸው ታርጋዎች ይኖራሉ ለተለያዩ ሰዎች ማለት ነው። ነገር ግን እንደዛ ላይሆን ይችላል። እንግዲህ በሳይንሱ አንድ ሰው የአእምሮ ህመም አለበት ብለን ለመፈረጅ 4 ወይም 5 ነገሮችን ማሟላት ይኖርበታል። የመጀመሪያው ያ ህመም ክሊኒካሊ ሲግኒፊካንት መሆን አለበት። የባለሙያ ሊመረምረው የሚችል ሊያውቀው የሚችል ሊያየው የሚችል ሊሆን ይገባል ማለት ነው። ሁለተኛው ደግሞ በዛ ሰው ህይወት ላይ ዲስፈንክሽን መፍጠር አለበት ያ ህመም
ማለትም ከሚያደርጋቸው ተግባሮች ሊከለክለው የቻለ መሆን ይኖርበታል ማለት ነው። ሶስተኛው ዲስትረስ እና ዲስኤቢሊቲ ማድረግ የሚችላቸውን ነገሮች መከወን በፊት ላይ የሚችላቸውን ነገሮች ማድረግ ሲሳነው እነዚህን ክራይቴሪያዎች ሲያሟላ ሌሎችም ክራይቴሪያዎች አሉት። ለምሳሌ ዳንጀር የምንለው አለ ለሌሎች ሰዎች ወይም ደግሞ ለራሱ ያ ህመም አደጋ የሚፈጥርበት ከሆነ ምናልባት ራስን የማጥፋት ሊሆን ይችላል፣ ሌሎችንም ሰዎች ሃርም ማድረግ የሚችል ከሆነ አንዱን ክራይቴሪያ ያሟላል ማለት ነው። ከዛ ባለፈ ደግሞ ዋነኛው ይሄ ዲቪዬሽን ሲኖረው ፍሮም ደ ሶሳይቲ ማለት ነው ካለው ማህበረሰብ መነጠል የሚኖረው ከሆነ ለምሳሌ እኛ አካባቢ እኛ ያለንበት ቦታ ላይ አንድ ሰው ልብስ ሳይለብስ ቢሄድ ያ ሰው የአእምሮ ችግር አለበት ብለን እንትን ልንል እንችላለን። ሀመር አካባቢ የተለያዩ ቦታዎች ስንሄድ ደግሞ ያ ነገር ኖርማል ነው። ስለዛ ካለበት ማህበረሰብ የተለየ ነገርን የሚያደርግ ከሆነ እነዚህን 5-6 ክራይቴሪያዎች የሚያሟላ ከሆነ ነው አንድ ሰው የአእምሮ ህመም አለበት ብለን ልንወስን የምንችለው ማለት ነው። ስለዛ የመጀመሪያውን ጥያቄ ለመመለስ እነዚህ ነገሮችን ማሟላት ይኖርበታል ማለት ነው። አንድ ሰው አእምሮ ታሟል ብለን ልንል የምንችለው። ከዛ ባለፈ ደግሞ የአእምሮ ህመምን አንተ የገለጽክልኝ ነገሮች ላያመጡት ይችላሉ፣ ሊያመጡትም ይችላሉ፣ ላያመጡትም ይችላሉ። የአእምሮ ህመም ማንኛውንም ሰው ሊያጋጥም የሚችል ነው። ምናልባት ህይወቱን በስነ ስርዓት የሚመራ ሰው የሆነ ትራውማ ቢያሳልፍ ኦር ደግሞ አሰቃቂ ነገር በህይወቱ ቢያይ የአእምሮ ህመም ሊከሰትበት ይችላል፣ ጭንቀት ሊከሰትበት ይችላል፣ የተለያዩ ህመሞች ሊፈጠሩበት ይችላሉ ማለት ነው። ስለዛ ይሄ መንፈሳዊ ህይወት መላላቱ አንድ ፋክተር ቢሆንም ሙሉ ለሙሉ ግን ለአእምሮ ህመም መንስኤ ይሆናል ብለን ልንወስን አንችልም ማለት ነው። በተለይ አሁን የአእምሮ ህመም ከቁጥጥር በላይ የሆነበት ደረጃ ሁላ ነው ያለው። እንግዲህ ሀገሮቹን ልንከፋፍላቸው እንችላለን አለ አይደለ? አሁን ትልልቅ የሚባሉት ሀገራት ሳይንቲፊካሊ ሁሉም ነገር የተመቻቻላቸው ሀገሮች የራሳቸው የሆነ የሚከሰቱ እዛ አካባቢ ሊፈጠሩ የሚችሉ የአእምሮ ህመሞች ቢኖሩም የህክምና ጣቢያዎቹም በዛው ልክ ናቸው። ወደኛ ሀገር ስንመጣ ደግሞ በኢኮኖሚም ዝቅ ያለ ስለሆነ ወደኛ አካባቢ ደግሞ ስንመጣ ህክምናውንም በአግባቡ ማግኘት ኢቭን ህክምና እንዳለ ራሱ አዌርነሱ ብዙ የሌለው ሰው እናገኛለን ማለት ነው። ስለዛ ህመሙ ምንም አሳሳቢ ቢሆንም የአእምሮ ህመም ችግሮች እንግዲህ DSM-5 የምንለው አለ እንደ የአሜሪካ ሀገር የሚወጣ የአእምሮ ህመሞች ክራይቴሪያዎችን የሚቀመጥበት መጽሐፍ ማለት ነው። በዛ መሰረት እንግዲህ ወደ 400 የሚጠጉ ከዛም በላይ የሆኑ የአእምሮ ህመሞች አሉ። በየአመቱ ደግሞ ኤዲሽኑ በተቀየረ ቁጥር ህመሞች አዳዲስ ህመሞች እየተጨመሩበት ያሉት ምናልባት እየተቀነሱ እየተጠቃለሉ የሚሄዱበት ሁኔታ አለ ማለት ነው። ስለዛ ሰፊ ነገር ስለሆነ እያነሳን ያለነው ለምሳሌ ይሄ ፊዚዮሎጂካል የሆነ ህመም ብናነሳ ምናልባት የልብ ህመምን ብናነሳ በዚህ ልክ የበዙ ህመሞች ላይኖሩት ይችላሉ። የአእምሮ ህመም ስንል ግን ሰፊ ከመሆኑ አንጻር የሰዎችንም የማጥቃት መጠኑ የህመሞቹ ብዛትም እንደዚሁ የተለያየ ነው የሚሆነው ማለት ነው። ከዛ አንጻር አሁን ላይ ያሉት ነገሮች ለአእምሮ ህመም ብዙዎቹ ደግሞ አጋላጭ ነው እየመጡ ያሉት ከረንትሊ ያሉት ነገሮች ማለት ነው። በተለይ አንተ ያነሳህልኝ አለ መንፈሳዊነትን ማጣት፣ ተስፋን ማጣት፣ የተለያዩ ነገሮችን ማጣት ደግሞ ዋና ችግር ነው በዚህ ሰዓት ላይ። እንግዲህ ወደ ምዕራቡ ዓለም በምንሄድበት ሰዓት ላይ ይሄ መንፈሳዊ ህይወቱ እየቀነሰ ነው የሚሄደው። እየቀነሰ በሚሄድበት ሰዓት ላይ ተስፋ የምንለው ነገር አይኖርም ማለት ነው። በዛ ምክንያት ብቻ የሚመጡ የተለያዩ የአእምሮ ህመሞች ይኖራሉ እንደ ዲፕሬሽን፣ አንዛይቲ የመሳሰሉት ችግሮች ማለት ነው።
ዓለም በግርግርና በሁከት ስትሞላ አእምሮም በሐሳብ ማዕበል ሲታወክ አንዲት አስተማማኝ የማረፊያ ወደብ አለችን። እርሷም ቅድስት ቤተ ክርስቲያን ናት። ቤተ ክርስቲያን ለቆሰሉ ልቦች መድኃኒት ቤት፣ ለታወኩ አእምሮዎች ደግሞ የሰላም ማማ ናት። ገና ወደ ደጇ ስንደርስ የሚቀበለን የቅዱስ ዕጣኑ መዓዛ ዝም ብሎ ሽታ ብቻ አይደለም። የታወከን ስሜት የማረጋጋት አእምሮን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ ሰላም የማሸጋገር ረቂቅ ኃይል ያለው ነው እንጂ። በተለይ አሁን ላይ እየወጡ ያሉ ብዙዎቹ ጥናቶች ሆሊስቲክ የሚሆነው ሕክምና ሆሊስቲክ የሚሆነው የሰው ልጅ ቅድም ብለናል አይደለ ስጋ ነፍስ መንፈስ ነው እንዳልነው ሁሉ ስፒሪቹዋል ትሪትመንት ሲጨመርበት ነው ሆሊስቲክ የሆነ ሕክምናን ትሪትመንት ልናገኝ የምንችለው ማለት ነው። እንግዲህ በቤተክርስቲያናችን ደግሞ ቤተክርስቲያናችን በራሷ ሐኪም ቤት ናት ለሳይኮሎጂካል የሆኑ ፕሮብሌሞችም ማለት ነው። እኔ በጣም ይገርመኛል ሳይንስ እንግዲህ ያሉትን ነገሮች ብዙ ጊዜ መግለጽ ነው አይደለ የሆነ ሰዓት ላይ ጾምን መጾም ብዙም የሚደገፍ ነገር አልነበረም። አሁን ላይ ግን ኢንተርሚተንት ፋስቲንግ እያሉ በተለያየ መንገድ እንደውም የሆነ ጥናት አይቻለሁ ራሽያ ላይ የተሰራና ወደ 300 የሚጠጉ ስኪዞፍሬኒክ የሆኑ ሰዎችን ወደ ማዕከሉ አስገብተው ኮንትሮል ግሩፑን ምግብ እንዳይበሉ አድርገዋቸው የተለያየ ሚነራሎችና ውሃ ብቻ ነው እንዲያገኙ የሚያደርጋቸው ማለት ነው። ከዛ መድኃኒት ከሚወስዱትም ከሌሎቹም በተሻለ ምግብ የተከለከሉ ሰዎች ሂል አድርገው ወደ ኖርማል ህይወታቸው የተመለሱበት ሁኔታ አለ ማለት ነው። ሶ ሳይንስ ቀስ በቀስ እየደረሰበት ነው ማለት ነው። በቤተክርስቲያናችን የሚሰጡ በቤተክርስቲያናችን የምናደርጋቸው ሕክምና የሆኑ ነገሮችን ሳይንስ ቀስ በቀስ እየደረሰባቸው ነው ማለት ነው። እንግዲህ አሁን የተለያዩ ነገሮችን መግለጽ እንችላለን። ለምሳሌ ጾምን ማንሳት እንችላለን። ጾም አንድ ሰው ጾም ሲጾም ብዙ ነገሮችን በውስጡ ይማራል። አንደኛ ይሄ ሰልፍ ኮንትሮል የምንለው ነገር አለ። የሆነ ነገር እየፈለግን የሆነ ነገር ይሄ ፊዚዮሎጂያችን አምጡ እያለን ያንን ነገር መከልከል መቻል፣ ያንን ነገር እንዳይጠቀም ሰውነታችንን መከልከል መቻል፣ ሰው ራሳችንን መቆጣጠር የምንችልበት ሁኔታ ላይ እንፈጥራለን ማለት ነው። ሶ ይህንን ለምሳሌ ከአዲክሽን ጋር ማገናኘት እንችላለን። አዲክሽን የሆነ ሰብስታንስ አዲክትድ የሆነ ሰው ክሬቪንግ ይኖረዋል። ክሬቪንግ ማለት ይሄ አምጣ የሚለው ስሜት ማለት ነው። ያንን ሰዓት እንግዲህ በምንም ማለፍ አይችልም። ሶ ይሄ ፊዚዮሎጂካል የሆነው ኒድ ወይም ደግሞ ምግብን በጾም ተቋቁመን አለመብላት ከቻለን ያኛውን ነገር ደግሞ በቅርቡ የተከሰተን ነገር ከምግብ በኋላ የመጣን ነገር ይሄንን ያህል ለህይወታችን አስፈላጊ ያልሆነን ነገር ራሱን ኮንትሮል ማድረግ አይቸገርም ማለት ነው። ፋስቲንግን እንደዚህ ማየት ከቻለን ሌሎቹንም ለምሳሌ ንስሐን መውሰድ እንችላለን። ንስሐ ይሄ የጸጸት ስሜቶችን ከኛ ላይ የሚያጸዳ ተስፋ የሚሰጠን መዳን እንደምንችል የሚያሳየን አይነት የህክምና መንገድ ነው ማለት ነው። እንግዲህ አንድ አሜሪካ ካርል ሮጀርስ የሚባል ሳይኮሎጂስት አለና እሱ የሚጠቀማቸው ቴክኒኮች አሉ። በሱ የሚታወቁ ቴክኒኮች ማለት ነው። አንኮንዲሽናል ፖዚቲቭ ሪጋርድ የምንለው አለ። ለምሳሌ አንኮንዲሽናል ፖዚቲቭ ሪጋርድ ማለት የሆነ ሰውን ያለምንም ቅድመ ሁኔታ መቀበል መቻል ማለት ነው። እንግዲህ አንድ ሰው ወደ ቴራፒ ሲመጣ ቴራፒስቱ ያለምንም ቅድመ ሁኔታ ያንን ሰው መቀበል አለበት። ይህንን መጽሐፍ ቅዱስ ላይ ብንመለከት ወይም ደግሞ የንስሐ አባቶቻችን ጋር ብንመለከት እናገኘዋለን ማለት ነው። እንግዲህ ክርስቶስ በህይወት ስንኖር ሮል ሞዴላችን ሊሆን የሚገባው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ሶ ከጌታችን ጋር ሀብታሞች ነበሩ፣ ድሃዎች ነበሩ፣ ምንም የሌላቸው ሰዎች ነበሩ፣ ህፃናት ነበሩ፣ ትልልቅ ሰዎች ነበሩ። እንግዲህ ወንጌል ላይ ለማንበብ ስንሞክር ማለት ነው። ስለዛ ይሄንን ቴራፒውቲክ ቴክኒክ ጌታችን ይጠቀሙ ነበር ማለት እንችላለን ማለት ነው። ሌሎቹ ኢምፓቴቲክ ቲንኪንግ የምንለው አለ። እንግዲህ ቴራፒ ላይ ወሳኙ ነገር አንደኛው እሱ ነው። ኢምፓቴቲክ ቲንኪንግ የምንለው በሰውየው ጫማ ውስጥ ሆኖ ማሰብ ማለት ነው። እኔ በዛ ችግር ውስጥ በሆንስ ብሎ የሰውን ችግር ማሰብ። እንግዲህ
ይህንንም በተለያየ የመጽሐፍ ቅዱስ ፓርት ውስጥ እንመለከተዋለን ማለት ነው። ሶ እነዚህ ሳይንቲፊክ የሆኑ ቴራፒውቲክ ቴክኒኮች አሁን ሳይንስ ገለጻቸው እንጂ በቤተ ክርስቲያናችን ውስጥ የነበሩ ናቸው ማለት ነው። ንስሐን በዚህ መንገድ ካየን ጸበልን መውሰድ እንችላለን። ጸበልን ስንመለከት ለምሳሌ የሆነ ሪፍሬሽ የሚያደርገው ነገር አለ። ርኩሳን መናፍስትን ከማራቅ የተለያዩ ጥቅሞችን ከመስጠትም ባሻገር ሪፍሬሽ የምናደርገው ነገር አለ። አሁን ላይ የተለያዩ ሪሰርቾች ይወጣሉ። ለምሳሌ ጠዋት ተነስቶ በቀዝቃዛ ውሃ መታጠብ ሪፍሬሽ አድርገን ጥሩ ቀን እንድናሳልፍ ይጠቅመናል የሚሉ ሪሰርቾች የተለያዩ ሪሰርቾች ይወጣሉ። ከዛ ባለፈ እጣንን መውሰድ እንችላለን። አንድ ሰው ወደ ቤተ ክርስቲያን በጠዋት ተነስቶ ሄዶ ኪዳን አድርሶ እጣኑን ሸቶት ወደ ቤቱ በሚመለስበት ሰዓት ላይ የሆነ የሚሰማው ስሜት አለ። ሰው ይሄ ራሱ አንድ ሂሊንግ ነው ማለት ነው። በቅድስት ቤተ ክርስቲያናችን አስተምሮ ውስጥ ትህትና እንዲሁ ተራ የሥነ ምግባር ደንብ አይደለችም፣ የፈውስ ሁሉ መጀመሪያ እንጂ። ትህትና ማለት ራስን ዝቅ ማድረግ ብቻ ሳይሆን እውነተኛ ማንነትን ማግኘትም ጭምር ነው። በትህትና ውስጥ የሚገኝ ሰላም ወደር የለውም። ትሑት ሰው ከሰው ጋር አይጋጭም፣ ከራሱ ጋር አይጣላም፣ በሌሎች ስኬትም አይቀናም። ይህ መንፈሳዊ ጸጋ ደግሞ አእምሮን ከጭንቀት ነፃ ያደርገዋል። ብዙ አይነት ፐርሰናሊቲ ዲስኦርደሮች አሉ። ለምሳሌ ናርሲስቲክ ፐርሰናሊቲ ዲስኦርደር የምንለው አለ። ናርሲስቲክ ፐርሰናሊቲ ዲስኦርደር የምንለው ናርሲስ የሚባል የግሪክ አፈ ታሪክ ላይ ያለ ሰው ነውና ውሃ ዳር ቁጭ ብሎ የራሱን ፊት እየተመለከተ አፍንጫዬ እንዴት ያምራል፣ አይኔ እንዴት ያምራል እያለ ራሱን በጣም ይወድ የነበረ ሰው ነው ማለት ነው። ሰው ከሱ በመነሳት ናርሲስቲክ ፐርሰናሊቲ ዲስኦርደር እንደዚህ አይነት ዲስኦርደር የሚኖርባቸው ሰዎች ያው ከልክ ያለፈ ራስ ወዳድነት ይኖራቸዋል ማለት ነው። ሶ አንድ ሰው ትሁት ነው፣ ትሁት ሆነ ማለት ይሄንን አይነት ችግሮችን ከራሱ ያርቃል ማለት ነው። ይሄን ብቻ ሳይሆን የተለያዩ ፐርሰናሊቲ ዲስኦርደሮች አሉ። አንቲ ሶሻል ዲስኦርደር የምንላቸው ብዙ አይነት ፐርሰናሊቲ ዲስኦርደሮች አሉ ማለት ነው። ከነዚህ አንጻር የትህትና ማነስ የሚያመጣቸው ፕሮብሌሞች ራሱ ይኖራሉ። እንግዲህ በቤተ ክርስቲያናችን ትህትናን በሶስት ከፍለን ማየት እንችላለን። ትህትና ስንል ራሱ ምን ማለት ነው? አንድ ነገር ምናልባት እኛ ማድረግ የምንችለውም ሊመስለንም ይችላል፣ በራሳችንም ልንሞክረው የምንችለው ሊሆን ይችላል። ነገር ግን የራሳችንን ችሎታ፣ የራሳችንን አቅም፣ የራሳችንን እውቀት ለፈጣሪ አሳልፈን መስጠት ማለት ነው ትህትና ማለት ራሱ። አንድ ሰው ትሁት ሆነ ማለት ያንን ለራሱ የሚችለውን ነገር በፈጣሪ እችላለሁ፣ እሱ ያስችለኛል የሚል እምነትን ማምጣት ነው ማለት ነው ትህትና የምንለው። ሰው ፈጣሪ ይችላል ብሎ በፈጣሪ ነገሮችን ማሳካት ይችላለሁ ብሎ ማመን አንዱ የትህትና አካል ነው ብለን መውሰድ እንችላለን። ሁለተኛው ነገር ደግሞ ምንድነው? ትህትና በሌሎች ዘንድ ትሁት መሆን ነው። በሌሎች ዘንድ ማለት እኔ ሁሉንም ነገር አደርጋለሁ፣ እኔ አሳካለሁ። አሁን ላይ እኮ እንደውም እንደ ስልጠና ሁሉ ይሰጣሉ አይደለ? በራሳችን ነገሮችን ማሳካት እንደምንችል ምናምን። ከዛ ይልቅ ወንድሜ ይቅደም፣ እህቴ ትችላለች አለ አይደለ? ለሰዎች ቅድሚያ መስጠት ማለት ነው እኛ የምንችለውም ነገር ቢሆን። ሌላኛው ደግሞ ምን አለ? አንዳንዶቻችን ምናልባት በአፋችን ትሁቶች ልንሆን እንችላለን፣ በንግግራችን ትሁት ልንሆን እንችላለን፣ ራሳችንን ዝቅ ያደረግን ልንመስል እንችላለን። ነገር ግን ልባችን ደግሞ በዛ ልክ አይሄድልንም፣ በዛ ልክ ትሁት ላንሆን እንችላለን ማለት ነው። ስለዛ ሶስተኛው ትህትና ደግሞ የልብ ትህትና፣ ይሄ በውስጣችን ትሁት መሆን፣ የእውነት ለፈጣሪ የኛን ፍቃድ፣ የኛን ኃይል፣ የኛን አቅም አሳልፎ መስጠት ማለት ነው። ነገር ግን ደግሞ እዚህ ጋር ሚስ አንደርስታንዲንግ ይፈጠራል። ትህትና ማለት የራስን አቅም፣ የራስን እምቅ ችሎታ አውጥቶ አለማሳየት ማለት አይደለም። ይሄ ስንፍና ነው ልንለው የምንችለው። ሰው ትሁት የሆነ ሰው የራሱን አቅም፣
የሚችለውን ነገር ማድረግ የሚችለውን ነገር በፈጣሪ እችላለሁ እያለ ማሳየት መቻል ይኖርበታል ማለት ነው። ሶ ትህትናን በዚህ ልክ ነው ልንረዳው የምንችለው። እንግዲህ የተለያዩ ቅዱሳን አባቶቻችን በተለይ ደግሞ ገዳማውያን አባቶቻችን ትህትና ዋና ሀብታቸው ነው። ለምሳሌ ታላቁ አባ መቃርስን ብንወስድ ምን ይለዋል ሰይጣን? አንተም አትበላም እኔም አልበላም፣ አንተም በእንቅልፍ አተኛም እኔም አልተኛም፣ አንተም በትህርምት ነው ያለኸው እኔም በበረሃ ነው ያለሁት፣ አንተ የምትበልጠኝ እኔን በአንድ ነገር ብቻ ነው ይለዋል። እሱም በምንድን ነው? በትህትና ነው ማለት ነው። ሶ እንግዲህ ከሰይጣን ትህትና አንጠብቅም አይደለ? መጀመሪያም ከሰማይ ዙፋኑ የሚያወረደው ትህትና ማጣቱ ነው ማለት ነው። ሶ ቅዱሳን አባቶቻችን ትሁታን ናቸው። መጽሐፍ ቅዱስ ላይም ብንወስድ ጌታችን ኢየሱስ ክርስቶስ ራሱ የትህትና አባት ነው። ከውልደቱ እስከ ትንሣኤው ድረስ ያለው የህይወቱ ፕሮሰስ በትህትና የተሞላ ነው።